ሰላም ሰላም ሙስሊምም ክርስቲያንም እንዴት አመሻችሁ? ባላችሁበት ቦታ ፈጣሪ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ይሆንላችሁ፣ አዳራችሁ ፈሽ ፈሸሽ ብሎ አምሹልን እላለሁ። ሄሉና ያብ ዛሬ መጥተዋል ማለት ነው። ሄሉ እርግዝናዋ ውሸት ሆኗል ማለት ነው እና በነገራችን ላይ ከእንደዚህ አይነት ውሸት እግዚአብሔር አምላክ ይጠብቀን። በእውነት ቀላል ልቡን አልሰበረችውም። ማናችሁም ስትኖሩ ስለ እውነት ኑሩ። ሙሉ ለሙሉ ሄሉ የማይዋሽ ውሸት ነው የዋሸችው። የተለየ ነገር እኮ አለ፣ የውሸት አይነት አለው። የዛን ቀን ከአንድም 3 ጊዜ ነው ኑ ሆስፒታል ሂደን እንመርመር፣ ኑ ሆስፒታል ሂደን እንመርመር ብላይ ስትላቸው በዛ ምክንያት ነው እሱ ራሱ ሊያምናት የቻለው። ይሄን ያህል ደረጃ አትሄድም ብሎ ማለት ነው። ስለዚህ ራስሽ የሰራሽው ስህተት ራስሽ ነው መልሶ የምትወጂውን የምታፈቅሪውን ሰው ድጋሚ አሳጣሽ ማለት ነው። ቢያንስ እንኳን ስለ እውነት መስክሩ። ሴት እሱ ስለምትወደው ነው ምናምን እንዳትሉኝ፣ ስለምትወደው ነው ብላችሁ እንትን አትበሉ። ወንድ ልጅን እንደዚህ አብሶ በልጅ እንዴ አይደለም የእሱ ደስታ የእኛ ደስታ ራሱ የተለየ ነበረ። አረገዝሽ ብለን የተደሰት ነው ደስታ። ይሄን ያህል ውሸት በጣም ከባድ ነው፣ እምነት ማጣት ነው። እና ወንድ ልጅን የራሷ ማድረግ የተለያየ ውሸቶች አሉ። ውሸቶች በቀል እሱን ለማስገባት እንደው የሆነ እንደው ታመም ያለውኝ ብላ በከባድ ሁኔታ ታማ ሆስፒታል ገብታለች ቢሉ እሱ ሮጦ ነው የሚመጣው፣ ተንጠልጥሎላት ነው የሚመጣው። እንደዚህ ልጅ ላይ ደግሞ ቤተሰብ ተናግሩ። እሺ ሌላው ይቅርና ማታ አብረው ተኝተው ነው አንድ ላይ ነው ያደሩት አይደለ? ማታ በዛን ሰዓት እንኳን እኔ እኮ አንተን አለማጣት ብዬ ነው እና እንደዚህ ዋሾት ብትለው በዛን ሰዓት ይሄን ያህል ደረጃ ይሄን ያህል እስከሚያለቅስ ድረስ አይደርስም። የወንድ ልጅ እንባ የመጀመሪያ ጊዜ ሄሉ ወንድ ልጅ አሳዝነሽው እንባውን ሲያፈስብሽ የመጀመሪያ ያብን ነው ያየሁት ማለት ነው። በማንም ማዘን የለብሽም፣ በማንም በራስሽ ጥፋት ነው ማዘን ያለብሽ። ራስሽ የማትወጪ ውስጥ ስህተት ውስጥ የገባሽው አንቺው ራስሽ ነሽ። በያብም ማዘን አትችም። ሙሉ በሙሉ አምኖሽ እንዴት እንደተንሰፈሰፈ አይተሻል። እሷን ጥሎ ወደ አንቺ ጋር እንዴት እንደመጣ አይተሻል። ያን ደስታውን ነው ያጨለምሽበት። ስለዚህ ሙሉ ለሙሉ ስህተት ነሽ። በጣም ትክክል አልሰራሽም። እንዴ እርግዝና እኮ ቀልድ አይደለም እንዴ። ገና ሲያንስ ሲቀጥል ደግሞ አንቺና ያብ እኮ አንድ ላይ ከተኛችሁ 3 ሳምንታችሁ ነው። የአንድ ወር እርጉዝ እንዴት ሆነሽ እንደሆንሽ አላቅም። በእርጉዝ ይዞሽ የተኛ ጊዜ 3 ሳምንታችሁ ነው አንድ ላይ ከተኛችሁ፣ 1 ወር አልሆናችሁም። ሲቀጥል ደግሞ የውሸት አይነትም አለው ማለት ነው። እንዴት እንዳበደ አይታችሁታል። እግዚአብሔርን ያለቀሰው እንባ አበደ እኮ አበደ። አስጠንቅቆሻል። ይቅርም አልልሽም ውሸት ከሆነ ብሎሻል። አንቺ በዛን ሰዓት አታስቀይሽም ወይ? አብራችሁ የዋላችሁ ቀን ብትነግሪው እኮ ይሄን ያህል ደረጃ ውስጥ አይደርስም ነበረ። ይሄን ያህል እስከሚያብድ ድረስ አይደርስም ነበረ። በገዛ እጅሽ ነው ያወጣሽው። በገዛ እጅሽ የማትወጪውን ውሸት ዋሽተሽ ማለት ነው። ስለዚህ ሙሉ ለሙሉ ስህተቱ ያንቺ ነው። እሱን ማስገባት በተለያየ ነገር ትቺ ነበረ። በዚህ በእርግዝና እንደ እርግዝና እኮ ቀላል አይደለም። ለዛውም እኮ የተቀበለሽ በቃ እንዴት ደስ እንዳለው ፊቱ ላይ ፈገግታው፣ ደስታው አይደለም የሱ ደስታ ለእኛ ማንጸባርቆ ስንት ኦዲየንሶች ናቸው በአንቺ አረገሽ ተብሎ ሲደሰት የነበረው። ከኔም ጭምር በጣም ነው ደስ ያለን የነበረው። ገባች? ይሄን ያህል ውሸት ለወንድ ልጅ መዋሸት ጥሩ አይደለም። ሲቀጥል ደግሞ ልዑል ተብዬው አዎ ስህተት ሰርታለች። ነገር ግን የእሱን በደል ብቻ ደጋግማ አታንሳባት። በአሁን ሰዓት እሷ አትሰማክም። ለምን? ትወዷለች፣ ታፈቅሯለች። እሱም ስህተት ሰርቷል፣ እሱም እኮ እንዲህ ነው አትበል። እንደ ሴት አትበል። ይሄ ባህሪክ በጣም የሚያስጠላ ባህሪክ ይሄ ነው። በቃ ስህተት ሰርቷል አይደለ? እዛ ይቅር ተባብለውን የታረቁት አይደለ? ድጋሚ ቁስሏን አትቀስቅሰው። እንዲያድርጎሻል እያልክ ቁስሏን አትቀስቅሰው። በይቅርታ አልፎታል። አንተ እሷን ማበርታት ማጠንከር ነው ያለብህ። ከአሁን ወዲህ ያብ ተመልሶ ይመጣል ብዬ ተስፋ አላደርግም በፍጹም። ምክንያቱም በጣም መሮት እንቧ ወይኔ የመጀመሪያ አሁን ሄለን የዘላለም ጸጸት ነው ጭንቅላቷ ውስጥ ተቀርጾባት የምትኖረው። በገዛ እጄን ያጣሁት የሚለው ነገር ጭንቅላቷን የሚበጠብጠው። እውነት የሆነውን ነገር እውነት በሉ ማለት ጥፋትን እንደ ጥፋት መስክሩ። እሱን አለማጣት ነው። እሱን አለማጣት ብዬ ነው
ነው ያለችው። እሱን አለማጣት ይሄን ያህል በእርግዝና ውስጥ ብቻ አይደለም መሰራት የነበረበት። አርግዣለሁ ማለት እኮ ዶክተር የሚያየው ብዙ እንትን የሚባል ነገር ነው። እንዴት አላገናዘብሽ አላውቅም፣ ግን ከባድ ስህተት ነው የሰራሽው። ዳግመኛ ደግሞ ሂደሽ በቃ ህይወቱን አትበጥብጪ። በቃ አሁን አንቺ ሰከን ብለሽ በቃ ይህን ያህል ወንድ ልጅ እግር ስር መውደቅ የለብሽም። ስህተት ሰርተሻል። ለዛ ነገር በቃ አንተን አለማጣት ነው ብለሽ አስረድተሻል። ከአሁኑ ወዲህ ግን እግሩ ስር ወድቀሽ እንደዚህ ነገር እንትን አትበይ። በቃ በራስሽ ጥፋት ነው ያጣሽው። በቃ ከህይወትሽ ማስወጣት ነው ያለብሽ። ምክንያቱም አሁን የፈለገ ነገር ብታስረጁ ወደ አንቺ የሚመጣበት መንገድ እምነት የለውም። በቃ አያምንሽም፣ እምነት የለውም። ያመነሽን የወደደሽን ያህል ውስጡ ቅስምስ ብሎ እንዴ እናንተ ወንድ ልጅ መጀመሪያ እኔ እንዲህ ሲያለቅስ ክርስቶስን ከልቡ ነው እንትን ያለው። ያብን እንዲሁናችሁ አይታችሁ ታውቃላችሁ አይደለም? ስለዚህ ስህተት ሰርተሻል። ለስህተትሽ ራስሽን አረጋጊ፣ ወደ ራስሽ ተመለሽ። ይሄ ነገር ግን እኔ ዝም ብዬ ሳስበው እንዳልክ ምንድን ነው ያለው የውሸት እንትን የኔ ነች ያለው ነገር መጨረሻ እንዳልክ ላይ ልትሆኚ ነው መሰለኝ። የፈጣሪ ስራ አይታወቅም። እና ለማንኛውም ቆፍጠን በይ፣ በቃ ወደ ራስሽ ተመለሽ። እኔ እንጃ። በእርግጥ ድራማ ሊሆን ይችላል፣ እንደ ድራማ ነው የሚሰራው። ምክንያቱም ሄሉ በክብሯ አትደራደርም። ሲቀጥል ደግሞ አብሮ ከተኙ 3 ሳምንት የአንድ ወር እርጉዝ ልትሆን አትችልም። የአንድ ወር እርጉዝ እኮ ገብታችሁ ቪዲዮ መቼ እንደተለቀቀ ይወት 3 ሳምንቱ ነው። እንደ ድራማ እንደሆነ ያስታውቃል። ግን አሁን ድራማው እንዴት ነው እርቅ የሚደረገው ነው? ምክንያቱም እዚህ ጋር ጥፋት አጥፍታለች፣ ይቅር ብትለው ይቅር ላይላት ይችላል። አሁን ደግሞ ነገ በምን እንደሚመጡ ማየት ነው ብዬ ነው የማስበው። እሱንም አትስደቡት፣ ምክንያቱም ሙሉ በሙሉ ጥፋቱ እሷ ላይ ነው ያለው። አዎ ስለምትወደው እሷ ያሰበችበት መንገድ ሌላ ነው። በቃ ይሄ ነገር ዝብርቅርቁን በገዛ እጇን ያወጣችው እሱን ለማሳመን በተለያየ ነገር እንዴት አብም ሆስፒታል ገባሽ ቢባል ሩጡ ነው የሚመጣው። እና እንትን ማለት ሌላው ይቅርና በእናቶች በአባቶች በሽምግልናም እኮ መታረቅ ይቻላል። እና ስህተቱ የእሷ ነው። ስለምትወደው ስለምታፈቅረው እሱን አለማጣት ብላ ነው እርግጥ መስዋዕት የዋለችው። ይሄ መስዋዕት ደግሞ ይዞ መልሶ ራሷ ነው ጉድጓድ ውስጥ ከተታት ማለት ነው። ልዩ ምን ያህል ደስ እንዳላት አይታችኋል። በቃ አሁን ሙሉ ለሙሉ እምነቱን የሚሰጠውም ለልዩ ነው። ዳግመኛ ሄሉ ጋር እኔ እንጃ ድራማ ካልሆነ በስተቀር ተመልሶ የሚመጣ አይመስለኝም፣ አስጠንቅቆ ስለነገራት ማለት ነው። ለማንኛውም ሄሉ ፈጣሪ ይሁንሽ፣ የእኛንም ቅስምን ጭምር ነው የሰበርሽው። የእሱን ብቻ ሳይሆን እኔ ሊዲያ ተወለደ ብዬ ያዙ ልቀቁኝ እንጂ ወይኔ ግን በሄሉ ግን መቼ ነው ደስተኛ የምንሆነው? በኢየሱስ እግዚአብሔር ምስክሬ ነው። አንድ ቀን ደስተኛ ሆነን አናውቅም። እና ለማንኛውም መድኃኔዓለም ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። ስትኖሩ ስለ እውነቱ ኑሩ፣ ስትኖሩ ስለ እውነት መስክሩ። ጥፋትን እንደ ጥፋተኝነት እንትን በሉ። አዎ አምርሮ አልቅሷል። ምክንያቱም እሱ የጠበቀው በቃ የደስታውን ብዛት አይታችሁ አረገዘችልኝ ብሎ ሁሉን ነገር ጥሎ እንትልኝ ነበረ። ያው አልሆነም። እስቲ ነገ የሚለቀቀውን ደግሞ እናያለን። ግን ለወንድ ልጅ ብለሽ ከአሁን ወዲህ ስትንበቀበቂ እንዳናይሽ። የምን ማለቃቀስ ነው? በራስሽ ጥፋት ነው ጉድጓድ ውስጥ የገባሽው። ለማንኛውም ሁላችሁም የምትወዷት የምታከብሯት፣ እሱንም ማንም ሰው መስደብ አይችልም። ምክንያቱም ሙሉ ለሙሉ ጥፋተኛ እሷ ነች። እኔ እዚህ ጋር እሷን ስለምደግፋት ምናምን ሽፍንፍን የለም። ጥፋትን እንደ ጥፋት ያብም ሲያጠፋ እንደዛ ነው እኔ የምናገረው ማለት ነው። ለማንኛውም መድኃኔዓለም ጣልቃ ይግባበት፣ እግዚአብሔር ያስማማቸው፣ መጨረሻቸውን ያሳምርላቸው። በቃ ወይም ከህይወቷ እርግፍ አርግታ ታውጣው። በቃ አዲስ በቃ እግዚአብሔር ያለው እኮ ለእሷ እኮ የተቀመጠ ነገር አለ። በተረፈ መልካም ጊዜ